እናሳግነና እኛ ሀገር ሰላም ሲሆን ዘንህ እንዝለቅ ማተርና ማብራት ለኛ ብዙ ማስፈለጊ አይደለም። ፀሐይ ይበቃናል፣ ጨረቃም ይበቃናል ለማለት ያክል ነው። ሰላም የምን አዲስ ቤተሰቦች፣ የዛሬው ልዩ የምን አዲስ መሰናዷችን ተጀምሯል። ክቡራን ቤተሰቦች የዛሬውን ፕሮግራም ከመጀመራችሁ በፊት ላይክ በማድረግ እንድትጀምሩት በትህትና ጠይቃለሁ። ይህንን ቪዲዮ 100 ላይክ እናስገባው። ከልብ አመሰግናለሁ። ወደ ዛሬው ልዩ መሰናዶ አልፋለሁ። አደገኛ ጥምረት ነው የተጀመረ ነው ማለት ዩቲናስና አዶናይ ነገ ልዩ ሰርፕራይዝ አላቸው። ግንኙነት ከማድረጋችሁ በፊት እቃችሁን ባርኮት ይላሉ እነዚህ ጥንዶች። እስኪ እንስማቸው። ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ 100%። ያ 100% የተባረከ ይሆናል። እናንተ ምን ታስባላችሁ? እስቲ ይልጋስ ጻሜል ልበል። እሺ ወይኔ ጉዴ ማያ ነው ብሏል። እንዳይሰማ የመንግስት አንደኛው ኮሜንት ላይ እሺ ቆሞኑም ያላገባን ሳንዱ ደግሞ በቃ መሰለ ያለበት በቃ መች ነው የሚያልቀው? ያለ ፍቅር በተግባር ነው። ሌላ ሳይሆን ነይ ቁም ሳጥኖቹን ያቸው ነይ ምን አርጋቸው ነው? ዛሬ ደግሞ ምን አርጋቸው ነው? ቁም ሳጥኑ ለምሳችሁስ ምን ሆነ? የቴኑ ባዶ ነው የኔ ፍቅር፣ የኔን ህይወት ያላንቺ እንዲሁ ባዶ ነው። ይሄ ለማለት ነው። ሳጥኑ ባዶ ያረኩበት የተጣጣፈ ልብስ ፍቅር በተግባር ነው የኔ ፍቅር። እሺ ታጣጣፈ እኔ አልነካማ እግዚአብሔር አረ ተስቀምጣ የኔ ፍቅር የምን አይነት የፍቅር ገለጻ ነው? ተጨንቄ አስቤ ያንተ ልጅ ታዲያ ቁም ሳጥን አባይ ተጣጣሽ እኔ አባቤ ዝም ብለሽ አንቺ ቴንክ ዩ የባባዬና ዱዱዬ ፖድካስት እስኪ እንከታተለው። ስክሮል ነው እኔ ሳረግ ነው ሞሎና እሱን ትቼ እስቲ ሁሌ ፊልም ማየት ሁሌ ቲክቶክ ምናምን ያው ታውቃላችሁ፣ አንዳንዴም ፖድካስቶች ምናምን መስማት ጥሩ ነው ምናምን ብዬ ፖድካስትም አይነት አለው እንዳለ የሚቀርቡት ባልና ሚስት ወይ ደግሞ ፍቅረኛሞች ምናምን። ወንድ ልጅ ምን እየሆነ ነው? ወንድ ልጅ ቆፍጠን ማለት ትቶ ነው? እኔ ግራ ገባኝ። ሲጠየቁ እስቲ ሚስት ላንተ ምንህ ናት ምናምን ይላል። ባልየው አይችልም። ዱዱዬ እሷ ማለት ለኔ ምናምን ብሎ እንባ ቆፍጠን የምትለው ሴቷ ናት። ጭራሽ ሴቷ ኤምራኬ ልጄ አይዞህ ጠንከር እሱ ያነባል በቃ አይ ላቭ ዩ ሰንጅና አይ ላቭ ዩ የሚለውን እንትን ነው የሚያስታውሰኝ። እወድሻለሁ እንዴ! ምንድነው ቆፍጠን እንበል እንጂ ወንዱ ምን ሆኗል? በጣም ነው የሚያፈቅሩት፣ በጣም ከልባቸው ነው። እሷ ቆፍጠን ነው የምትለው፣ ባባ አይችልም። በቃ እንዴ! እሷ ማለት ለኔ የመኖሬ መሞት ናት። እሷ እኮ ስትጠይቅ ደገፍ ነገር ታደርገው። አባቴ ይዙክ ንጉስ ነው። ይሄ ንጉስ አይደለም። እኔ ድሮ የሚያፈቅሩ ወንዶች እኔ ማቀው በቃ ሳንጃ ይዞ ነው የሚጋደለው። እኔ አይሰማም። እወድሻለሁ ግን አርፈሽ ቁጭ በይ ነው። አሁኖቹ እኮ ማማን በተመሳሳይ ሰዓት የሰምኳት አለቅሳለሁ፣ አነባለሁ። ከዛን እሷ አባቴ ይሄናል
አሞደራሊ የአፋር ኮንተንት ክሬተር ነው። በጣም ጎበዝ ኮንተንት ክሬተር ነው። መቼም ሰዎች ስንባል የሆነ ክፍተት ይኖርብናልና ይህንን መንግስት በመቃወም ብዙ ጊዜ ተንገላቷል፣ ተደብድቧል፣ ታስሯል እና አሁን እሱን ነገር ማየት አይፈልግም። መንግስት ቆንጆ ነገርም ሰራ መጥፎ ነገርም ሰራ መቃወም አይፈልግም። ይሁንና ከሰሞኑ በመብራት ኃይል ላይ ቅሬታ አቅርበው ነበረ። እሱን ደግሞ ጃዋር መሐመድ ፖስት ያደርገዋል። ከዛ አሞደራሊ ተሯሩጦ መጦ በቪዲዮ ረባካችሁ ማሩኝ፣ ሲጀመር ለኛ ሀገር መብራት አያስፈልገንም፣ ፀሐይ ይበቃናል፣ ጨረቃ ትበቃናለች እያለ ነው። ፋሚሊ እንዴት ናችሁ? ሰላም ናችሁ? ከመሸ ብቅ ብያለሁኝ። በመጀመሪያ ግን የምትወዱኝ የምትጠሉኝም ይሄን ቪዲዮ ኮፒ ሊንክ ሪፖስት ላይ ካርጉልኝ። ባለፈው ስለ መብራት ባወራሁት ቪዲዮ ላይ ያንን ቪዲዮ ጃዋር መሐመድ አንስቶት ፖስት አድርጎታል። አሁን ያየሁት እኔ ከሰዓታቶች በፊት ሌላ ሰው ቢፖስተው ወይም ይሄ መንግስት ችግሩን እንዲፈታ እንዲነፍቅ ይሄ በቃ እንዲፈታ ችግሮቹ ምናምን አስተያየት የሚያደርግ ይሄ ለማህበረሰቡ ተጨንቆ ምናምን ፖስት ያደረገው ሰው ቢሆን ስጋት አይገባኝም ነበር። ግን ለፖለቲካ መጠቀሚያ ሲያደርጉት በጣም ገርሞኛል። በእርግጥ መንግስት ሞኝ አይደለም። ይሄን አይቶ እኔ የሆነ ነገር ያደርገብኛል ብዬ አላስብም። ያ ስጋት ገብቶ ምናምን አይደለም። ግን መንግስት ብልጥ ከሆነ እንደዛ አይነት ሰዎች ነው። አሁን እኔ እንደሌላው ሸሽቼ ምናምን አይደለም። እዙ ቁጭ ብዬ ነው የማህበረሰቡን ችግር የተናገርኩት። እንደ ግብአት ነው ማየት ያለበት። እኔ አሁን ጃዋራን ተናገረ ብዬ ምናምን ላበላቡኝ ምናምን አይደለም። በእርግጥ ማንም ቢሆን እስር ያስፈራዋል። ግን ያን ያህል ሞኝ ነው ብዬ አላስብም። በጃዋር ፖስት አሞዴርን ያሳደዳል ምናምን ብዬ አሁን እችን የምታክል ሀገር የሚመራ መንግስት አሞዴርን ያሳደዳል ብዬ አላስብም። እርግጠኛ ሆኜ ነው የምነግራችሁ። ግን መጠቀሚያ መሆን የለበትም። ይሄ የአሞዴር አሊ ሀሳብ ብቻ አይደለም፣ የሀገሪቷ የማህበረሰቡ የጠቅላላ የህዝቡ ነው። ያ ማለት ደግሞ ገዢው አካል ግዴታ ሊሰማ ይገባል። መጠቀሚያ መሆን የለበትም። እኔ ደግሞ ጠልቼ ወይም ሌላ መንግስት ሌላ ፓርቲ ምናምን እንዲመጣ ፈልጌ አይደለም። ይሄን የምወደው ፓርቲ ጠንከር እንዲልልኝ ችግሮችን ይፍታ ነው። ሸሽቼ አይደለም። እዚሁ አገር ላይ ቁጭ ብዬ እዚህ እኛ አካባቢ ያሉት ምናምን ያን ያህል ላይረዱኝ ይችላሉ። ግን ከላይ ያሉ አሁን በተለይ የጃዋር ሰዎች የጃዋርን ቪዲዮ የሚከታተሉ ብዙ ሰዎች ናቸውና ደስ የሚለው ኮመንት ላይ ልጅየው ልክ ነው ምናምን ነው የሚሉት። እንደዛ መጠቀሚያ እንዳታረገው ምናምን ነው የሚሉትና ትረዱኛላችሁ ብዬ አስባለሁ። መንግስት ብልጥ ከሆነ እንደዛ አይነት ጥያቄዎችን ትኩረት ሰጥቶ ሊሰራ ይገባል ለማለት ያክል ነው እንጂ ይሄን ያህል ስጋት ገብቶኝ አይደለም። ኤኒዌይስ ድሮም መብራት ለኛ ብዙ ማስፈለጊ አይደለም። ፀሐይ ይበቃናል፣ ጨረቃም ይበቃናል ለማለት ያክል ነው። ሴቱ እንዲህም ማሰብ ጀምሯል። ለምደ በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ እሺ በእግሬ እንደዚህ ዝናብ እየዘነበብኝ ነው የሚሄደው። በጣም ያዘንኩት ጌታ በጣም ያዘንኩት ይሄ መሰለሽ እግዚአብሔርን እንደዚህ ካጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያስቡ ጌታ ምን ይባላል? አሁን ይሄ ጥያቄዎትን በግልጽ ያቅርቡልኝ፣ በግልጽ መልስልዎታለሁ። ጥያቄዎት ከተመለሰ ደግሞ ያው ማድረግ ያለቦትን ነገሮች እንደ አንድ ካህን መምከር ፈልጋለሁ። እግዚአብሔር ይስጥልኝ። አዎ እኔ ሰውነቴን ማንቀሳቀስ አለብኝ። ሰውነቴን ማንቀሳቀስበት ምክንያት ምንድነው? አንደኛ ከስትሬስ ፍሪ ያደርጋል። ሁልጊዜ ሰው ተቀምጦ መዋል የለበትም፣ ምን ማለት የለበትም። ስለዚህ እኛ ደግሞ ትልቅ ሰው ስንሆን ብዙ ኤነርጂ ስለማናወጣ ትንሽ የምንመገባት ምግብ ፋት ነው የምትሆነው ወደ ሰውነታችን። ይሄ ይታወቃል። ስለዚህ በሳይንስም አምናለሁ ማለት ነው። እንቅስቃሴዎትን ምን ማድረግ ይችላሉ? እርሶ ሸንቃጣ ነዎት። በጣም እውነቴን ነው። ጠንካራ እናት ይሁኑልን፣ ይሁኑ። እውነቴን ነው። ደግሞ በጣም ቆንጆ ነዎት። ማምላክን የድሮ ፎቶዎትን አይቼው እንደ ውበትዎት ራሱ በጣም ቆንጆ ኦርቶዶክሳዊት እናታችን ነዎት። እውነቴን ነው። ራስዎትን መጠበቅዎት ይሄ እንደው ዝም ብሎ ይሄ ዝርግፍግፍ አለማለትዎትን አፕሪሼት ነው ማድረግ። ግን
በዓለማዊ ነገር ከሚያረጉት በስግደት በጾም በጭምትነት በአስተማሪነት ላይ እየከፈቱ አሁን ቢጠሩኝ ይመጣሉ አስተምራለሁ እውነቴን ነው እና እንደው ዝም ብሎ ለምሳሌ ልቅ የሆነ አሁን እኮ ብሎክ ክቡራን ምን አዲሶች የዛሬው ምን አዲሳችን የተከታተላችሁትን ይመስል ነበረ እናመሰግናለን